ምን አይነት ማሽን ነው? በቀን ምን ያህል ማምረት ይችላል? እንዲሁም ደግሞ በምንስ ነው የሚሰራው? ፉል አውቶማቲክ ሃይድሮሊክ ነው። ዲጂታል ነው። አንድ አጀስት ተደርጎ በራሱ ነው የሚሰራው። የሰው ንክኪ የለው። ይሄ ባለ 20ውን 6 ነው የሚያወጣው። በአንድ የቀን ካፓሲቲው 15000 ነው የሚሰራው። ምናልባት እናንተ ማሽኖቹን ከማቅረብ በበለጠ ቢዝነሱን አጥንታችሁታል ወይ? እንዴት ነው? አዋጭ ነው ወይ ስራው? ሀገራችን ኮንስትራክሽን ላይ ነው ያለችው። በየቦታው ላይ ክፍለ ሀገር ላይም ሆነ አዲስ አበባ ላይም ግንባታ አለ። የመንግስት ፕሮጀክቶችም ስላለ ስራው በደንብ ያዋጣል። አሁን ካሉት ቢዝነሶች የተሻለ የምትይው የብሎኬት ስራ ነው። ማንኛውም ሰው መስራት ይችላል። ትልቁ ነገር ኳሊቲ ነው። በአነስተኛ ካፒታል የብሎኬት ማምረት ቢዝነስን ሰዎችን ጀምሩ ቢሉ በምን ያህል ብር መጀመር ይችላሉ? በብድርም የተመቻቸ ስላለ ከ800,000 ጀምሮ አለ። ሰላም ተመልካቾቻችን እንደምን አላችሁ? ይህ የግብይት ፕሮግራማችን ነው። በዛሬው የግብይት ፕሮግራማችን ለሶስተኛ ጊዜ እየተዘጋጀ የሚገኘው በኢትዮጵያ ታምርት ኤክስፖ ላይ ተገኝተናል። እንግዲህ እዚህ የተገኘንበት ዋነኛ ምክንያት በኢትዮጵያ ውስጥ የሚመረቱ የተለያዩ ለቢዝነስም ሆነ ለግል አገልግሎት የምንጠቀምባቸው ማሽኖች ምን እንደሚመስሉ ወደ እናንተ ለማድረስ ነው። እንግዲህ በዛሬ ዝግጅታችን ከኋላ የምትመለከቱትን የብሎኬት ማምረቻ ማሽን ዋጋው ምን ይመስላል፣ አይነቱ፣ እንዲሁም ደግሞ ወደዚህ ቢዝነስ ለመሰማራት ምን ያስፈልጋል፣ አዋጭነቱስ ምን ይመስላል የሚሉትን ጠቅለል ያሉ መረጃዎችን የምናደርሳችሁ ይሆናል። ዝግጅቱን ወደ እናንተ እያደረስኩ እኔ በአምላክ አበራ አብሬያችሁ ቆይታ አደርጋለሁ። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። ሰላም እንደምን አለሽ? እንዴት ሰላም ነው? እግዚአብሔር ይመስገን። እንግዲህ በድጋሚ ነው የተገናኘነው። በቅድሚያ ግን ስምሽንና የስራ ድርሻሽን እስቲ አስተዋውቂ። ስሜ ብርቱካን ጌታሁን ይባላል። የመጣሁት ከሸንጋይ ማሽነሪ ነው። የስራ ድርሻዬ ማኔጀር ነኝ። ጥሩ። ድርጅታችሁ ምን አይነት ድርጅት ነው? በስራው ላይ ምን ያህል ጊዜን ቆይቷል? እንዲሁም ደግሞ ምን አይነት ስራዎችንስ ደግሞ በስፋት እየሰራ ይገኛል የሚለውን በተወሰነ መልኩ ባክግራውንዱን እናንሳና ስለያዛችሁት ማሽን ደግሞ እንመጣለን። ጥሩ፣ እሺ፣ አመሰግናለሁ። ያው ድርጅታችን ማሽነሪ ላይ ነው የሚሰራው። ሞር የሚሰራው የብሎኬት ማሽን፣ ሚክሰሮች፣ የቴራዞ ማሽን እንዲሁም ደግሞ ኢንተርሎኪንጎች አሉ። አሁን ደግሞ በቅርቡ ደግሞ የአስፋልት ንጣፍ የሚሆኑ የሬንጅ ማቀላቀያዎችን ይዘናል። በተጨማሪ ደግሞ ለኮንክሪት ማብኪያ የሚሆኑ ባጂንግ ፕላንቶችም ይዘናል። ጥሩ። ዛሬስ ኢትዮጵያ ታምርት ላይ ምንድን ነው ይዛችሁ የቀረባችሁት? ኢትዮጵያ ታምርት ላይ ያው እንደምታየው እንግዲህ የብሎኬት ማሽን እዚህ ጋር አለ። በትልቁ የቤቱ ትልቁ ማሽን ነው፣ ሃይድሮሊክ ማሽን ነው፣ ፉል አውቶማቲክ፣ እሱን ይዘናል። ቀጣይ ደግሞ በትንሿ ደግሞ አለችን፣ በሜካኒካል የሚሰራ ይዘናል። የእንጨት መፍለጫ ይዘናል እና እነዚህን ይዘናል። አሁን ለጊዜው በጣም ጥሩ። እስቲ ከአነስተኛው እንጀምርና ወደ ትልቁ እንመጣለን። እስቲ ምን አይነት ማሽን ነው? በቀን ምን ያህል ማምረት ይችላል? እንዲሁም ደግሞ በምንስ ነው የሚሰራው የሚለውን ጠቅላላ አድርገሽ እስቲ አብራሪልኝ። እቺ ትንሿ ማሽን ሞዴሏ GQ-G440 ነው የምትባለው። ባለ 4 ነው የምታወጣው። ባለ 15ን 5፣ ባለ 10ን 6 ነው የምታወጣው። የቀን ካፓሲቲዋ በ8 ሰዓት ውስጥ 2000 ነው የምትሰራው። የኤሌክትሪክ ፍጆቷ 3 ፌዝ ናት። 18 ኪሎዋት። የራሷ ሚክሰር አላት። GQ 500 ሊትር ሚክሰር አላት። ኮንትሮል ቦክስ አላት። ጋሪዎች አሏት። ሞልዶች አሉ። እነዚህ ናቸው። ሌላ ምንድነው? ይሄ ማሽን አንድ ከስተመር ሲገዛን ከኛ ገጠማኛ ነን የምንገጥምለት። ገጥመን ሰራተኛ እናሰልጥንለታለን ሳይቱ ላይ ማለት ነው። በጣም ጥሩ። እንግዲህ ስራው በኮንስትራክሽን ስራ ላይ ላሉ ሰዎች እጅግ የሚያስፈልግ እንዲሁም ደግሞ በጎን ለጎን መስራት ለሚፈልጉ ሰዎች ውጤታማ የሆነ ስራ ነው ይባላል እና ምናልባት እናንተ ማሽኖችን ከማቅረብ በበለጠ ቢዝነሱን አጥንታችሁታል ወይ? እንዴት ነው? አዋጭ ነው ወይ ስራው? ስራው አዋጭ ነው። ምክንያቱም ኮንስትራክሽን የሚቆም ነገር አይደለም። አሁን ደግሞ እንደሚታወቀው ሀገራችን ኮንስትራክሽን ላይ ነው ያለችው። በየቦታው ላይ ክፍለ ሀገር ላይም ሆነ አዲስ አበባ ላይም ግንባታ አለ። የመንግስት ፕሮጀክቶችም ስላለ ስራው በደንብ ያዋጣል። ቆንጆ ስራ ነው ብዬ ነው የማስበው። አሁን ካሉት ቢዝነሶች የተሻለ የምትይው የብሎኬት ስራ ነው። እስቲ ስለ አጠገባችን ላይ ስላለው ማሽን ደግሞ እናንሳ። ይሄኛው አሁን በቅርብ ነው ያመጣነው። ፉል አውቶማቲክ ሃይድሮሊክ ነው። ዲጂታል ነው። አንድ አጀስት ተደርጎ በራሱ ነው የሚሰራው። የሰው ንክኪ የለው። ይሄ ባለ 20ውን 6 ነው የሚያወጣው። በአንድ የቀን ካፓሲቲው 15000 ነው የሚሰራው። GS 500 ሊትር የራሱ ሚክሰር አለው። ሚክሰሩም ያው ሃይድሮሊክ ነው።
የራሱ ዋተር ፓምፕ አለው። ውሃውንም ራሱ ነው መጥኖ የሚወስደው። ይሄ ከፊት ሊፍቶች አሉት፣ ስታከር አለው። ከሰው ንክኪ በጣም እንትን ይላል። ይሄኛው ደግሞ ፓወር ስቴሽኑ ነው። ይሄኛው ሃይድሮሊክ ስቴሽኑ ሃይድሮሊክ ኦይሉ እዚህ ላይ ተሞልቶለት ይሄ ነው ለማሽኑ የሚሰጠው። ያቺኛው እዛ ጋር የምታያት ነጯ ደግሞ ኮምፒውተሩ ናት። የራሱ ዲጂታል የሚደረግ ፕሮግራሙ እዛ ላይ ነው አሬንጅ የሚደረገው ማለት። ስለዚህ ሰዎች እንዴት ነው አጀስት ማድረግ የሚችሉት? በአንዴ ከነኩትና ከሰጡት በኋላ መጥተው መመልከት ወይንም የሚያስፈልገው ምንድነው ከኋላ ሬሾ አስተካክሎ የሚሰጠው ሰውና ከዚህ ጋር አውትፑቱን የሚቀበለው ሰው ብቻ ነው የሚያስፈልገው ማለት። በጣም ጥሩ። እናንተ ጋር የብሎኬት ማሽኖች ከአነስተኛ እስከ ከፍተኛ ይገኛሉ? ትክክል። አዎ ከትንሿ ከሁለት ጀምሮ አለ። ሁለት የምታወጣ አለች በሲንግል ፌዝ የምትሰራ ኖርማል በቤት ቆጣሪ የምትሰራ ካፓሲቲዋ እስከ 1200 ድረስ የምትሰራ ማለት ነው። እሷም አላችን ያው እንደ አቅም ማለት ነው። አሁን ለምሳሌ እኛ ጋር አሁን በብዛት በካሽ መጥቶ የሚገዙም አሉ፣ በሊዝ ፋይናንስ የሚገዙም አሉ። ያቺኛው ትንሿ ደግሞ ለተቃቀን አካባቢ ሰው ለምሳሌ ቦታ ችግር ነው፣ እኛ ጋር መምራት ችግር ስላለ ያቺኛው በሲንግል ፌዝ ብለን ያመጣናት አማራጭ አድርገን በሃይድሮሊክም በመካኒካልም አላት እሷ። በጣም ጥሩ። በአነስተኛ ካፒታል የብሎኬት ማምረት ቢዝነስን ሰዎችን ጀምሩ ቢሉ በምን ያህል ብር መጀመር ይችላሉ? እንግዲህ ልሻው ምንድነው ዋናው ነገር መሬቱ ነው። ቦታ መስሪያ ቦታና መብራት ካላቸው የብሎኬት ማሽን እንዳልኩሽ በብድርም የተመቻቸ ስላለ በዛም መግዛት ይችላል። ያን ያክል ብዙ ኮስት የሚያደርግ የለም። ግን ኢምፖርታንቱ ያው መሬቱና መብራት። በጣም ጥሩ። ማሽኖችን እናንተ ጋር ከስንት ብር ጀምሮ ማግኘት ይችላሉ? ቃሉ ከ800,000 ጀምሮ አለ። ያው ትንንሾቹም አሉ። ምንድነው ትንሽ ያው እነዚህኞቹ ናቸው ትንሽ ወደድ የሚለው ሃይድሮሊክም ስለሆኑ ትንሽ ወደድ ይላሉ እንጂ በአቅም አለ። ይሄኛው ምን ያህል ነው ዋጋው? ይሄኛው ትንሽ ወደድ እስከ 16 ሚሊዮን ከሴሎ ጋር ማለት ነው። በጣም ጥሩ። ስራውን ኦፕሬት ለማድረግ ለመስራት ስልጠና ያስፈልገዋል? በትክክል ስልጠና ያስፈልገዋል። እንዳልኩሽ እኛም ከአፍተር ሴሊንግ በኋላ እዛው ሳይታቸው ላይ ሄደን ገጠማውን ገጥመን ሰራተኛ እናሰለጥንላቸዋለን። 2 ቀንም 3 ቀንም ቆይተን ማለት እንደ ልጆቹ እንደተቀበሉ። ከዛ በኋላ ደግሞ እስከ አመት ወይ እስከ 2 አመት ድረስ ደግሞ ጋራንቲ አለን። እየሄድን ሰርቪስ እናደርጋለን። የሚያስቸግራቸው ነገር ካለ በበቂ ልጆችም ስላሉን እየላክን በእነሱ ጥገና ይደረግላቸዋል። በጣም ጥሩ። በቂ የሆነ መለዋወጫስ ከዋስትናው በተጨማሪ የሆነ ነገር ቢበላሽ መለዋወጫዎቹንስ በቀላሉ ማግኘት ይቻላል? አዎ። ኦፍኮርስ አለን። ስፔሮች አሉን እዛው ቢሮ ላይ በሽያጭ አሉን ይሸጣል። በጣም ጥሩ። እስቲ ስለ ቢዝነሱ የተወሰነ ማብራሪያ ብትሰጪኝ ደስ ይለኛል። የብሎኬት ቢዝነስ ቦታ ይፈልጋል፣ እንዲሁም ደግሞ ሰዎችን በደንብ የሚፈልግ ቢዝነስ ይመስለኛል እኔ በግሌ ከማየውም ከምረዳውም አንጻርና ምናልባት ምን አይነት ሰዎች ቢሰሩት የተሻለ ነው ተብሎ ይታሰባል? እንዲሁም ደግሞ በምን አይነት ቦታ ላይ ቢሰራ ውጤታማ ያደርጋል? እንዳልኩሽ ማንኛውም ሰው መስራት ይችላል። ትልቁ ነገር ኳሊቲ ነው። ኳሊቲ ካለው ያንቺ ፕሮዳክት ማንኛውም ሰው መጥቶ ይገዛሻል። ምክንያቱም ኳሊቲ ነው። ኳሊቲ ላይ ነው በቃ መስራት ያለብሽ ነገር። የሚወጣው ብሎኬቱ ምን አይነት ነው የሚለውን ነው ማየት ነው። ምክንያቱም አንድ ሰው መጥቶ ከአንቺ ብሎኬቱን ገዝቶ ጥሩ ኳሊቲ ካገኘ ለሌላውም እየነገረ ነው የሚሄደው። ከዛም ገበያው ይመጣል። አሁን እንደውም መንግስት በጣም ያመቻቸው ነገር ልንገርሽ፣ ፕሮጀክቶች ላይ ማሽንሽ ይዘሽ ገብተሽ ራሱ ከበሌላዎቹ እነዚህ ኮሚቴ ሲሚንቶን ራሱ እየሰጠ እያመረቱ ነው በብዛት ያሉ እና ያ ነገርም ስላለ ያን ያክል ሰው ይቸገራል ብዬ አላስብም ገበያው ላይ። ለብሎኬት ስራ ዋነኛው ግብአት ምንድነው ከማሽኑ በተጨማሪ? ዋነኛው ግብአት እንግዲህ በመጀመሪያ ላይ ሲሚንቶ አለ። ከሲሚንቶ ቀጥሎ ደግሞ ኮሚቴ የሚባል አለ። ያው እንደ አካባቢው ይመስለኛል እኛ ጋር የተለመደው ኮሚቴና ሲሚንቶ ይመስለኛል። ሌላ ደግሞ ጠጠር 01 ጠጠር የሚባልም ይጠቀሙ አሉ። እንደ አካባቢው ይለያያል ማቴሪያሉ። ብሎኬቱ ኳሊቲ እንዲኖረው የሚያደርገው ምንድን ነው? ምናልባት በስልጠናችሁ ላይ የሚካተት ነው ወይንስ ደግሞ ማሽኑ ራሱ ይወስነዋል ለኳሊቲነት? አንደኛ ነገር ማሽንም ይወስናል። ማሽኑን ብቻ ሳይሆን ሞልዱ ጥሩ ነገር መሆን አለበት። ምክንያቱም ሲሰራ ሞልዱ በትክክል ካልተሰራ የሚወጣው አውትፑቱ ጥሩ አይሆንም። ሌላው ደግሞ ምንም ሬሽዮ ነው የሚሰጠው። ሬሽዮ የኮሚቴውና የሲሚንቶ አሰጣጡም ይወስናል። እና ደግሞ ሚክስ ሲደረግ በደንብ ተብላልቶ ሚክስ መደረግ አለበት። እሱ ነው ዋናው ነገር። ሰዎች ከአነስተኛ ጀምሮ እስከ ከፍተኛ ድረስ እናንተ ጋር ያገኛሉ እያልሽ ነበረ ማሽኖቹን እና ጀማሪዎች ምናልባት መጥተው እናንተ ጋር በአነስተኛው መጀመር ቢፈልጉ ሁሉንም አይነት አገልግሎት እናንተ መስጠት ትችላላችሁ? እንችላለን።
ፖስታውን እንሰጣለን። በጣም ጥሩ። እነዚህ ማሽኖች ማግኘት የሚፈልጉ ሰዎች እናንተን በምን አይነት አድራሻና ስልክ ነው ማግኘት የሚችሉት? እንግዲህ እኛ የምንገኘው ዱከም ላይ ነው። ዱከም ሳይደርስ ነው። ስልክ ቁጥሮች አሉን 0967 88 88 88 ተጨማሪው 0963 88 88 ላይ ደውለው ኮንታክት ሊያደርጉን ይችላል። በጣም ጥሩ። እዚህ ኢትዮጵያ ታምርት ኤክስፖ ላይ በመገኘታችሁ ምን አትርፋችኋል እናንተ በግላችሁ እንደ ድርጅት? ያው እንደ ድርጅት ያተረፍነው ነገር አንደኛ ነገር ብዙ ቪዚተሮች ነበሩ፣ የመንግስት አካላቶችን የማግኘት ቻንስ ነበረን። በተረፈ ደግሞ ከሌሎች ድርጅቶች ጋር የልምድ ልውውጥ አድርገናል። ፕላስ ደግሞ ብዙ ከስተመሮች አግኝተናል። በጣም ጥሩ። እንግዲህ ጥሩ የሆነ ቆይታ ጥሩ የሆነ ማብራሪያ ሰጥተሽኛል። በመጨረሻ ግን ማለት የምፈልገው ወይም ደግሞ ቀረ የምትዩ ነገር ካለ እድሉ ልስጥሽ። እንግዲህ ቀረኝ ነገር የለም። ስለሰጠሽኝ እድል በጣም አመሰግናለሁ። እኔም በጣም አመሰግናለሁ። መልካም ቀን ለሁላችሁ። ክቡራትና ክቡራን ተመልካቾቻችን በዛሬው የግብይት ፕሮግራማችን በኢትዮጵያ ታምርት ኤክስፖ ላይ ተገኝተን ከኋላ የምትመለከቱትን የብሎኬት ማምረቻን ጨምሮ ሌሎች አነስተኛ የብሎኬት ማምረቻ ማሽኖች አይነታቸው፣ ዋጋቸውና ተግባራቸው ምን እንደሚመስል ወደ እናንተ አድርሰናችሁ ነበረ። እነዚህን የብሎኬት ማምረቻ ማሽኖች የምትፈልጉ ተመልካቾቻችን ከስር በምናስቀምጠው አድራሻ በመገኘት ወይንም ደግሞ በስልክ ቁጥር በመደወል ማሽኖቹን መግዛትና ወደ ቢዝነስ መግባት ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።